የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያዊው ዶክተር መልእክት ከባድ ትንኮሳ ነው ብለዋል። ዛሬ ባጋሩት መልእክታቸውም ይህን ጽፈዋል። ማስታወቂያ ሚኒስትሩ ከሰዓታት በፊት አያይዘው ያጋሩትና ቁጣቸውን የገለጹበትን ጉዳይ በስፋት እንመለከተዋለን። ወታደራዊ ውጥረቱ ከፍ ብሏል። ገላጋዮች በዝተዋል። በማናቸውም ሰዓት ወታደራዊ ጥቃት ሊሰነዘር ይችላል የሚለው ዜና በርካቶች እየተቀባበሉት ነው። የትና በምን ጉዳይ የሚለውን ትሰሙታላችሁ። ወልቃይትን አስመልክቶ ከሚሰሩ ዘገባዎች ጋር በተያያዘ በትግራይ ክልል በኩል ዘገባዎቹን እየተከታተሉ ቅሬታዎችን የማቅረብ ጉዳይ በስፋት ሲሰማ ሲስተዋል የቆየ ነው። አካባቢው የአማራ ክልል ግዛት አስመስሎ የመዘገብ ሁናቴ ታይቶበታል በሚል ከወራት በፊት በትግራይ ክልል በኩል ስሙ የተነሳው አማራ ሚዲያ ኮርፖሬሽን አሚኮ ከቀደመ አዘጋገቡ የተወሰኑ ቃላትን ቀንሶ ለውጥ ማድረጉ ተነግሯል። የአቶ ጌታቸው ረዳ ስምረት ፓርቲ መጀመሪያውን ጋዜጣዊ መግለጫ ሊሰጥ ቀጠሮ ይዟል። ምስረታውን ጨምሮ የፓርቲውን በምርጫ ቦርድ መመዝገብ በተመለከተ እስካሁን ምንም አይነት የሚዲያ ሽፋን ላልሰጡት የትግራይ ብዙሃን መገናኛዎች ጥሪው ተላልፏል። በመላው ኢትዮጵያ የሚከሰቱ ግጭቶችንና ተያያዥ መረጃዎችን በየጊዜው የሚያጋራው የኢትዮጵያ ሰላም ታዛቢ የተሰኘ ተቋም በወርሃ ግንቦት በአገሪቱ ስለተከሰቱ ግጭቶች ዝርዝር መረጃ አውጥቷል። ይህ በዚህ እንዳለ በአማራ ክልል በ2 ሳምንታት ውስጥ ከ30 በላይ አሽከርካሪዎች መታገታቸው ተሰምቷል። የኤርትራ መንግስት እንዲወገዝ በርካታ ዓለም አቀፍ ተቋማት ለተመድ ጥሪ ማድረጋቸውን ሲፒጄ እና ሌሎች 31 መንግስት ያልሆኑ ተቋማት የኤርትራ መንግስት በገዛ ዜጎቹ ላይ ፈጽሟል ባሉት የመብት ጥሰትና ወንጀሎች እንዲታይ መጠየቃቸውን አያይዘን እንነግራችኋለን። በኢትዮ ጅቡቲ መስመር በየዓመቱ እስከ 250 ሺህ የሚደርሱ ኢትዮጵያውያን ከሀገር እንደሚሰደዱ ተነግሯል። በአሜሪካ ሜሪላንድ ግዛት ሲልቨር ስፕሪንግ ኢትዮጵያዊው $1 ሚሊዮን ሎተሪ ባለድል መሆኑን አጠር አድርገን እንነግራችኋለን። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አንድ በአንድ እንነግራችኋለን። የጦርነት ትንኮሳ እየተደረገ ነው። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያዊ ዶክተር መልእክት ከባድ ትንኮሳ ነው ብለዋል። ማስታወቂያ ሚኒስትሩ የኢትዮጵያ ግብርና ሚኒስትር ከፍተኛ ኃላፊ የሆኑት ዶክተር አባይነህን የባህር በርን አስመልክቶ ያስተላለፉት መልእክትን በከባድ ወቅሰዋል። ይህ አይደለም ከዶክትሬት ዲግሪ ምሩቅ ይቅርና ከ5 ዓመት ታዳጊ አይጠበቅም ሲሉ የሰላ ትችት አቅርበዋል። ይህ ግጭት ቀስቃሽ መልእክት ዓለም አቀፍ ሕግን የሚጥስና ጤናማ ክልላዊ ትብብርን አደጋ ላይ የሚጥል ነው ብለውታል። ዶክተር አባይነህ አለሙ በኢትዮጵያ ግብርና ሚኒስቴር ከፍተኛ ኃላፊ እንደሆኑ ትዊተር ላይ የሚያጋሩት መልእክት በግል አቋማቸው እንደሆነ ፕሮፋይላቸው ላይ ተመላክቷል። በመልእክታቸው ኢትዮጵያ የባህር በር የሌላት ሀገር በመሆኗ በኢኮኖሚያዊና ስትራቴጂያዊ ጉዳዮች ተገፋፍቶ የቀረበው የባህር በር ጥያቄ ትልቅ አጀንዳ መሆኑን ገልጸዋል። አከል አድርገውም ይህ የባህር በር ጉዳይ የመንግስት ዓላማ ብቻ ሳይሆን በዓለም ዙሪያ ያሉ የኢትዮጵያ ሕዝቦች የሚጋሩት ሰፊ ሀገራዊ ምኞት የሚያንጸባርቅ ነው ብለዋል። ይህን የዶክተሩን መልእክት አያይዘው ምላሽ የሰጡት የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል አሁንም ከኢትዮጵያ በኩል እየተሰነዘረ ያለው ትንኮሳ እንደቀጠለ ነው ሲሉ አመላክተዋል። ትንኮሳውን በንቀት ማለፍ ይቻል ነበር ያሉት ሚኒስትሩ ግርምትን ስለጫረባቸው ምላሽ ለመስጠት መገደዳቸውን አያይዘው ተናግረዋል። በማንኛውም ሰዓት ጥቃት ሊሰነዘር ይችላል። በማንኛውም ሰዓት አደገኛ ጥቃት ሊፈጸም እንደሚችል መረጃዎች እየወጡ ነው። ዲፕሎማቶች ላይታች እያሉ ነው። ጥቃቱ ይፈጸማል የሚለው ስጋት ያየለው በኢራን ላይ ሲሆን ጥቃቱ ልትፈጽም ትችላለች የተባለችው ደግሞ እስራኤል ናት። አሜሪካና ኢራን በሀገሪቱ ኒውክሌር ጦር መሳሪያ ጉዳይ ድርድሮችን ከጀመሩ ዋላ አድር ብለዋል። ኢራን በድርድሩ ችግር ባይኖርብኝም ኒውክሌር ከማብላላት የሚያግደኝ አንዳች ኃይል ግን የለም ብላለች። ኢራን ኒውክሌር ከታጠቀች ቀድማ ኢላማ የምታደርገው እኔን ነው የሚለው ስጋት ያደረባት እስራኤል እውነቴን ነው የምላችሁ የድርድር በማናቸው ሙናቴ መሳካት አለበት፣ ይህ ካልሆነ ግን የኢራንን የኒውክሌር መሰረተ ልማት ለመምታት ቆርጫለሁ ብላለች። ሆኖም በዋሽንግተንና በቴህራን መካከል የሚካሄደው ድርድር ብዙም ወደፊት ፈቅ የሚል ሆኖ አይታይም። በዚህ መሃል እስራኤል በማናቸውም ሰዓት ጥቃቴን ለመሰንዘር የምችል መሆኑ ይታወቅልኝ ብላለች። ኢራን በበኩሏ በእስራኤል በኩል አንዳች አይነት ጥቃት ቢሰነዘር ምላሹ የከፋ ነው ስትል እያስጠነቀቀች ነው። ነገሩ አላማረኝም፣ የእስራኤል ጥቃት መሰንዘሩ አይቀሬ ነው ያለችው ሳዑዲ አረቢያ ኢራንን ለማግባባት ወደ ቴህራን ሽማግሌዎች ልካለች። እስራኤል በዚህ ደረጃ ኢራን ላይ የፎከረች ያለችው በእርግጥ እንዳለችው ጥቃት ለመሰንዘር ነው ወይንስ በድርድሩ ላይ ጫና ለመፍጠር የሚለው ጉዳይ በሰፊው እያነጋገረ ነው። ሁለቱ ሀገራት ከዚህ ቀደም በሚሳኤል የአየር ኃይል ጥቃት ተፈታትሸዋል። ኢራን እስራኤል በማናቸውም ሰዓት ጥቃት የምትሰነዝር መሆኑ ይታወቅልኝ ማለቷን ተከትሎ በጥብቅ ወታደራዊ ተጠንቀቅ ላይ መሆኗን የሚነገረው ወልቃይትን አስመልክቶ የአማራ ሚዲያ ኮርፖሬሽን ያወጣው ዘገባም ትግራይ ጊዜ አስተዳደርና ህወሓት ተደጋጋሚ ቅሬታዎችን በማቅረብ አቤት ያሉበትን ጉዳይ በተመለከተ የአማራ ሚዲያ ኮርፖሬሽን በዛሬው ዕለት አነጋጋሪ ዘገባ አውጥቷል። ጉዳዩ ከወልቃይት ጠገዴ ሰቲት ሁመራ ጋር የተያዘ ነው። በትግራይ በኩል ምዕራብ ትግራይ በሚል የሚጠራውና በግዛት ይገባኛል እንዲሁም በማንነት ጥያቄዎች ውዝግብ የቀጠለበት ይኸው ቀጠና
ከሚዲያዎች አዘጋገብ አንጻር አግባብነት ያለው አጠቃቀም ጥቅም ላይ እየዋለ አይደለም በሚል በተደጋጋሚ ቅሬታ የሚሰማበት ነው። በተለይ ከወደ ትግራይ ወገን በሚዲያዎች ዘገባ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን በሚል ስያሜ ተደጋጋሚ ዘገባዎች ሲወጡ የቆዩ ሲሆን በትግራይ በኩል እነዚህን ዘገባዎች በመከታተል እርምጃዎች እንዲወሰዱ ጥሪ ቀርቧል። አካባቢው የአማራ ክልል ግዛት አይደለም፣ ሕገ መንግስቱ እየተጣሰ ነው የሚሉ አቤቱታዎች ሲቀርቡ ነበርም። በዚህም በትግራይ በኩል ቅሬታ ሲቀርብባቸው ከነበሩት ብዙሃን መገናኛዎች መካከል በአማራ ክልላዊ መንግስት ስር የሚተዳደረው የአማራ ሚዲያ ኮርፖሬሽን አንደኛው ነው። በዚሁ በትግራይ ክልል በኩል ሲሰሙ በነበሩት ቅሬታዎች እስከ ዛሬ ድረስ የተሰጠ ምንም አይነት ምላሽ የለም። ሆኖም በዛሬው ዕለት አሚኮ ባሰራጨው ዘገባው የቀድሞውን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን በሚል ሙሉ አጠራር ባይጠቀምም በአማራ ክልል የሚለውን ቀሪ አድርጎ የወልቃይት ጠገዴ ሰቲት ሁመራ ዞን በሚል ዘገባውን አሰራጭቷል። አሚኮ በዛሬው ዘገባው የፌዴራል መንግስት ሐሰተኛ የትምህርት ማስረጃን ለመቆጣጠር ያጸደቀውን የመንግስት ሰራተኞች አዋጅ ተግባራዊ ለማድረግ እንቅስቃሴ መጀመሩን የወልቃይት ጠገዴ ሰቲት ሁመራ ዞን አስታውቋል ይላል። እንደ ቀደመው ጊዜ ቢሆን ኖሮ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ሲል ነበር አሚኮ ዘገባ የሚያወጣው። በአሁኑ ግን ይህን ቀሪ አድርጓል። በትግራይ በኩል አካባቢው ምዕራብ ትግራይ በሚል የሚጠራ ሲሆን የአሚኮ ዘገባ የቀደመውን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የሚለውን አገላለጽ ያደረገ ነው። ወልቃይት ጠገዴ ሰቲት ሁመራ ዞን የሚለው አገላለጽ ብቻ ጥቅም ላይ ውሏል። አካባቢው የትግራዩን የ2 ዓመታት ጦርነት ተከትሎ በአማራ ክልል ስር እየተዳደረ ያለ ሲሆን ትግራይ ክልል በዚህ አካባቢ በጦርነት ወቅት የተፈናቀሉ የትግራይ ተወላጆች ይመለሱ፣ ግዛቱም ወደ ትግራይ ክልል መካለል አለበት እያለ ይገኛል። በአንድ ወር ጊዜ በአማራ ክልል የተካሄዱት 12 ውጊያዎች። በመላ ኢትዮጵያ የሚከሰቱ ግጭቶችንና ተያያዥ መረጃዎችን በየጊዜው የሚያወጣው የኢትዮጵያ ሰላም ታዛቢ የተሰኘ ተቋም በወርሃ ግንቦት በአገሪቱ ስለተከሰቱ ግጭቶች ዝርዝር መረጃ አጋርቷል። በሳምንቱ በአማራ ክልል በመንግስትና ታጣቂ ኃይላት ስለነበረው ግጭት፣ በደቡብ በዘይስ ማህበረሰብ ስለተፈጸመው ጥቃት እንዲሁም በቅርቡ በደቡብ ትግራይ ስለነበሩ የተቃውሞና የፖለቲካ እንቅስቃሴዎች ዘገባ ወጥቷል። ከግንቦት 2 እስከ ግንቦት 15 ቀን 2017 ዓ.ም ድረስ በአማራ ክልል 12 ግጭቶች በመንግስት ኃይላትና በፋኖ ታጣቂዎች መካከል መካሄዳቸውን ሪፖርቱ አመላክቷል። በአማራ ክልል ያለው ግጭት ከባለፈው ወር አንጻር ሲታይ በ35 በመቶ ብልጫ ያለው ነው ተብሏል። በ12 ስፍራዎች በተደረጉት ውጊያዎች አብዛኞቹ በምዕራብ ጎጃም የታዩ ናቸው። እነዚህ ግጭቶች ከባለፈው ወር በተመሳሳይ አካባቢዎች ተጀምረው ጋብ እያሉ የቀጠሉ ናቸው። መጋቢት ወር አጋማሽ 4 የፋኖ ቡድኖች ማለትም የጎንደር፣ ሸዋ፣ ጎጃምና ወሎ ዘመቻ አንድነት በሚል መንቀሳቀሳቸውን ያ ግጭት 2 ወሩን አልፎ አሁን መቀጠሉን ይኸው ተቋም ይፋ አድርጓል። ከመጋቢት 2 ወዲህ ባሉት ጊዜያት በክልሉ 88 ግጭቶች ተመዝግበዋል የተባለ ሲሆን ሚያዝያ ወር ላይ አንድ ከፍተኛ የፋኖ አመራር መገደሉን ያስታውሰው ሪፖርቱ ያንን ተከትሎ እንዲሁም በተለያዩ ቡድኖች መካከል ያለው ልዩነት ግጭቶች ቁጥራቸው በወሩ እንዲቀንስ አድርጓል ብለዋል። ባለፉት 3 ሳምንታት ግጭት መጠኑ መልሶ መጨመሩን ሪፖርቱ አመላክቷል። በፈረንጆቹ አቆጣጠር በ2023 በአማራ ክልል ግጭት መቀስቀሱን የሚያወሳው ሪፖርቱ እስካሁን ባለው ሂደት በርካታ ቦታዎች የሚደረገው ተኩስ ለአጭር ጊዜያት እየዘለቀ ጋብ እያለ የሚቀጥል ነው ብሏል። በመንግስት በኩል በ2024 ገዘፍ ያለ ዘመቻ ተጀምሮ መቀዛቀዙን ሪፖርቱ አመላክቷል። ከ2023 ወዲህ በክልሉ ያለው በመንግስትና ፋኖ ኃይላት የሚደረገው ግጭት እንደ አጠቃላይ በ40 በመቶ ቁጥሩ ጨምሮ ተገኝቷል። በዚህ ወር በመላ ሀገሪቱ 37 የፖለቲካ ግጭቶችና ሁነቶች የታዩ ሲሆን ከባለፈው 2 ሳምንታት ጋር ሲነጻጸር በ37 በመቶ ቀንሷል ተብሏል። በሀገሪቱ ባለፈው አንድ ሳምንት 9 ሰላማዊ ሰዎች ላይ ያነጣጠሩ ጥቃቶች ተፈጽመዋል የተባለ ሲሆን በፖለቲካ ግጭት ምክንያት ከተከሰቱት መሃል ቢያንስ 82 ሰዎች መሞታቸውን ሪፖርቱን የኢትዮጵያ ሰላም ታዛቢ ቡድን ትናንት በድረገጹ ላይ አስነብቧል። አነጋጋሪው የአማራ ክልል እገታም። በአማራ ክልል በ2 ሳምንታት ጊዜ ውስጥ ከ30 በላይ አሽከርካሪዎች መታገታቸው ተሰምቷል። ለደህንነታቸው መስጋት ስማቸውን እንዳይጠቀስ የጠየቁ የማህበሩ አመራር የአሽከርካሪዎች እገታ ከ2009 ዓ.ም ጀምሮ መኖሩን ገልጸው ሆኖም አሁን በክልሉ ባለው የጸጥታ ችግር ምክንያት እየተባባሰ መምጣቱን ተናግረዋል። አጥፊዎች በሕግ የማይጠየቁ በመሆናቸው እነርሱን መቆጣጠር ባለመቻሉ በክልሉ እገታ ማንም የማይጠየቅበት የሥራ ዘርፍ ሆኗል ብለዋል። አከል አድርገውም ባለፉት 15 ቀናት ብቻ ከ30 እስከ 40 የሚደርሱ አሽከርካሪዎች ባልታወቁ አካላት ታግተው መወሰዳቸውን ጠቁመዋል። ከጨጨሆ በጋይንት ደብረ ታቦር እስከ ወረታ መገንጠያ ድረስ ያለው መስመር የስጋት ቀጠና መሆኑን አመላክተዋል። መስመሩ ወደ ሱዳን የባቄላና የቡና ምርቶች የሚላኩበት፣ ወደ ሀገር ውስጥ ደግሞ ሽንኩርትና የተለያዩ ግብዓቶች የሚጓጓዙበት እንደነበር አስታውሰው መንገዱ መዘጋቱ ምክንያት አሽከርካሪዎች 140 ኪሎ ሜትር ያህል ድረስ ተጉዘው በአብርሃ ጅራ በኩል ለመሄድ መገደዳቸውን አመላክተዋል። ከ2 ወራት ቆይታ በኋላ መንገዱ መከፈቱን ገልጸው በተከፈተ በሳምንቱ አንድ የኤፍኤስአር አሽከርካሪ መታገቱን እንዲሁም ሌላ አሽከርካሪ የተኩስ ሩምታ ተከፍቶበት ማምለጡን አስታውሰዋል። እንደርሳቸው ገለጻ ከዚህ በፊት በክልሉ በስፋት የሚስተዋለው የሹፌሮች ሞት የቀነሰ ሲሆን የሚሆነው ሹፌሮች በማታ የሚያደርጉትን ጉዞ በመቀነሳቸው ነው።
አክለውም ሸቀጦችን በጊዜው በቦታቸው ማድረስ እጅግ አስፈላጊ መሆኑን ጠቅሰው ሆኖም አሽከርካሪዎች በፈለጉበት ሰዓት እንደልባቸው መንቀሳቀስ አለመቻላቸው የትራንስፖርት ዘርፉ ውድቀት ተደርጎ ይወሰዳል ብለዋል። በተመሳሳይ ግንቦት 20 ቀን 2017 ዓ.ም ከደባርቅ ወደ ጃናሞራ መስመር ሲጓዝ የነበረ መኪና ሚጭብኝ ከሚባል ቦታ ላይ ሲደርስ አሽከርካሪው በጥይት ተመቶ በባህር ዳር ሆስፒታል ክትትል እያደረገ ነው። ከአዲስ ስታንዳርድ የወሬ ምንጭ ጋር ቆይታ ያድርጎ አንድ ስማቸው እንዳይጠቀስ የፈለጉ አሽከርካሪ የተለያዩ ሸቀጦችን ጭነው ወደ ጅቡቲ እንደሚጓዙ ጠቁመው አሁን የመንገድ ላይ ደህንነት ባለመኖሩ የተነሳ በርካታ ስራዎች እንደሚስተጓጎሉባቸው ገልጸዋል። ከዚህ በፊት ማታ 2 ሰዓት ከ30 ላይ ተነስተን ስንጓዝ አድረን እንደርስ ነበር። አሁን ግን ኬላ 12 ሰዓት ሲሆን ይዘጋል። የምሽት ጉዞ ቀርቷል ያሉ ሲሆን አሁን በጠራራ ፀሐይ ረጅሙን ጉዞ ለመጓዝ መገደዳቸውን የምኖራቸውን አሰልቺ እንዳደረገባቸው ተናግረዋል። አክል አድርገውም በየጊዜው በቀን ሳይቀር በሾፌሮች ላይ እየተፈጸሙ ያሉ የእገታ ተግባራት ስጋት ላይ እንደጣላቸውና የሚመለከተው አካል አስፈላጊውን እርምጃ እንዲወስድ አሳስበዋል። የነጌታቸው የአዲስ አበባው ቀጠሮ አቶ ጌታቸው ረዳ ስምረት የተሰኘውን ፓርቲ በመመስረት ሂደት ላይ እንደሚገኙ ይታወቃል። ይህን አስመልክቶ ፓርቲው የመጀመሪያውን ጋዜጣዊ መግለጫ አዲስ አበባ ላይ እንደሚሰጥ እየተነገረ ነው። ምስረታውን ጨምሮ የፓርቲውን በምርጫ ቦርድ መመዝገብ በተመለከተ እስካሁን ምንም አይነት የዘገባ ሽፋን ላልሰጡ የትግራይ ብዙሃን መገናኛዎች ጥሪው ተላልፏል። በነጌታቸው ረዳ የተመሰረተው ስምረት ሶሊዳሪቲ ፓርቲ ቅድመ እውቅና ካገኘ ቀናት ተቆጥረዋል። ሰኞ ግንቦት 18 ቀን 2017 ዓ.ም ከሰዓት በኋላ ከብሔራዊ ምርጫ ቦርድ ቅድመ እውቅና ማግኘቱ በምስክር ወረቀት ተደግፎ የታወቀ ሆኗል። በክልሉ የሚገኙ ማለትም በትግራይ ክልል የሚገኙ እንደ ትግራይ ቴሌቪዥን፣ ድምጽ ወያነና 104.4 የመቀለ ኤፍኤም ስለ ፓርቲው መመስረት እስካሁን የሰጡት የዘገባ ሽፋን የለም። በእናቶ ጌታቸው ረዳ የተመሰረተውና ከምርጫ ቦርድ ቅድመ እውቅና ያገኘው ስምረት የተሰኘው ፓርቲ የመጀመሪያውን ጋዜጣዊ መግለጫ አዲስ አበባ ላይ እንደሚሰጥ እየተነገረ ነው። ፓርቲው ለመንግስት ብዙሃን መገናኛዎች በላከው ጥሪ እንዳስታወቀው መግለጫውን የሚሰጡት አቶ ጌታቸው ረዳና ሌሎች የፓርቲው አመራሮች ናቸው። መግለጫው ግንቦት 23 ቀን በሸራተን አዲስ ሆቴል እንደሚሰጥ የተገለጸ ሲሆን ስምረት ፓርቲ በተጨማሪ በዚህ ጋዜጣዊ መግለጫ ላይ እንዲገኙ በትግራይ ክልል ላሉ ብዙሃን መገናኛዎች በደብዳቤ ጥሪ አድርጓል። የነጌታቸው ረዳ አዲሱ ፓርቲ ስምረት የመጀመሪያ ጉባኤውን ትግራይ ክልል እንደሚያካሄድ የተነገረ ሲሆን ፓርቲው የጸጥታ ችግር እንዳይፈጠር ጥንቃቄ ማድረግ ኃላፊነት ለጊዜ አስተዳደሩና ለጸጥታ አካላት የሚተው ሆኗል ብሏል። የኤርትራ መንግስት እንዲወገዝ በርካታ ዓለም አቀፍ ተቋማት ለተባበሩት መንግስታት ድርጅት ጥሪ ያቀረቡ። የመንግስታቱ ድርጅት የኤርትራ መንግስት በራሱ ዜጎች ላይ የፈጸመ ያለውን የሰብአዊ መብት ጥሰት እንዲያወግዝ ሲፒጄ እና ሌሎች 31 መንግስት ያልሆኑ ተቋማት ጥሪ ማቅረባቸው ተሰምቷል። ዓለም አቀፍ ተቋማቱ በሀገሪቱ ላይ የተካሄደ ያለው የሰብአዊ መብቶች ጥሰት ምርመራ እንዲያስቀጥል ተመድን ጠይቀዋል። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ 31 መንግስት ያልሆኑ ድርጅቶችን በጋራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ እየተፈጸሙ ያሉትን ከባድ የሰብአዊ መብት ጥሰቶች እንዲያወግዝ ጥሪ ማቅረባቸውን የተነገረው ድርጅቶቹ በኤርትራ እየተፈጸመ ነው ብለው ከዘረዘሯቸው ሰብአዊ መብት ጥሰቶች ውስጥ በዘፈቀደ የሚደረጉ ስርዓቶች፣ ያለ ፍርድ ቤት ትዕዛዝ ጋዜጠኞች ለእስር መዳረጋቸው፣ ፍትሃዊ የፍርድ ሂደት መብት መጣስ፣ ማሰቃየት፣ በሀገር ውስጥ ተቃዋሚዎች የሚፈጸሙ እገታዎችን ዘርዝረዋል። የኤርትራ ሰብአዊ መብቶችን እንዲመረምር የተቋቋመው ኮሚቴ በቀጣይ ሐምሌ ወር የሥራ ጊዜው እንደሚጠናቀቅ የጠቆሙት ተቋማቱ ምክር ቤቱ በመጪው ሰኔ ወር በሚያደርገው ስብሰባ የኮሚቴውን የሥራ ጊዜ እንዲያራዝም ጠይቀዋል። ሲፒጄ በፈረንጆቹ ታህሳስ 1 ቀን 2024 ባወጣው የቅርብ ጊዜ ዓመታዊ ዓለም አቀፍ የጋዜጠኞች እስር ጥናት መሠረት ኤርትራ ከሳህራ በታች ካሉ የአፍሪካ ሀገራት የጋዜጠኞች ዋና እስር ቤት ሆና መቀጠሏን የጠቆመ ሲሆን 16 ጋዜጠኞች ያለ ክስ ወይንም ያለ ፍርድ ታስረው ይገኛሉ ብለዋል። ከነዚህ ውስጥ 13ቱ ከጎርጎሮሳውያኑ ሚሊኒየም ወይንም 2000 ወዲህ ከ2001 ጀምሮ በእስር ላይ የሚገኙ ናቸው። 250 ሺህ ኢትዮጵያውያን በየዓመቱ በጅቡቲ በኩል ይሰደዳሉ ተባለም። በኢትዮ ጅቡቲ መስመር ከ150 ሺህ እስከ 250 ሺህ የሚደርሱ ኢትዮጵያውያን በየዓመቱ እንደሚሰደዱ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። እንደ ሀገር በተከሰተው የፖለቲካ ቀውስ ስር የሰደደ ድህነት፣ ተመጣጣኝ የሆነ የገቢ ምንጭ አለማግኘትና በተያያዙ ችግሮች ዜጎች ሀገራቸውን ለቀው በመሰደድ ለተለያዩ የሰብአዊ መብት ጥሰቶች እየተጋለጡ ነው። በሚኒስቴር መስሪያ ቤቱ የህገወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ የኢትዮጵያ ህዝብ ቁጥር በየጊዜው እየጨመረ መሆኑ እንዲሁም በገጠራማ ክፍል በቂ የሆነ የመሬት ሀብት አለመኖር ለችግሩ መባባስ ምክንያት ነው ብለዋል። ህይወታቸውን ለመቀየር በሚል የቤተሰብ ጫና ተጨምሮበት ለስደት በሚዳረጉበት ወቅት በሰው ሰራሽና ተፈጥሯዊ ምክንያቶች ህይወታቸው የሚያልፍ ዜጎቻችን ቁጥር ቀላል አይደለም ሲሉ ኃላፊው ለአሃዱ ሬዲዮ ተናግረዋል። ከ2014 እስከ 2017 ዓ.ም ብቻ ከ300 ሺህ በላይ ኢትዮጵያውያን ከሳዑዲ አረቢያ፣ ከሱዳን፣ ከየመን፣ ከቤይሩትና መሰል ሀገራት ወደ ሀገራቸው መመለሳቸው የሚታወስ ነው። በመጨረሻም በአሜሪካ ኢትዮጵያዊው የሚሊዮን ዶላሮች አዱኛ መታቀፉ ተሰማም።
በአሜሪካ ሜሪላንድ ሲልቨር ስፕሪንግ ኢትዮጵያዊው የ1 ሚሊዮን ዶላር ሎተሪ ባለድል ሆኗል። በሲልቨር ስፕሪንግ ነዋሪ የሆነው ኢትዮጵያዊው የ1 ሚሊዮን ዶላር ሎተሪ ባለድል መሆኑ ተሰምቷል። ይህ ኢትዮጵያዊ የሜሪላንድ ነዋሪ ሲሆን ባለድል ያደረገው ሎተሪ ደግሞ ጋልድረሽ 777 እንደሆነ ዴይሊ ቮይስ ዘግቧል። ስሙ እንዳይጠቀስ የፈለገው የኢትዮጵያዊ የሜሪላንድ ሎተሪ ባለድል በአሸናፊነቱ ደስ መሰኘቱን ተናግሯል። ግለሰቡ ኢትዮጵያዊ ቢሆንም የአሜሪካ ዜግነት ያለው ነው። ከ2017 ጀምሮ ይህንን ሎተሪ መቁረጥ እንደጀመረ የገለጸ ሲሆን ኢትዮጵያ ውስጥ እያለ የተለያዩ የሎተሪ ጨዋታዎች ላይ ይሳተፍ እንደነበር አስታውሷል። ግለሰቡ በቅርቡ ከባለቤቱ ጋር አዲስ ቤት የገዛ መሆኑን ገልጾ ይህ በ$20 የቆረጠው የሎተሪ ቲኬት በሕይወቱ አስቦት የማያውቀውን አዱኛ እንዳስታቀፈው የዘገባ ምንጩ ወሬውን ተደመሙበት ሲል አስነብቧል።